ወደ ቲቶ ምዕራፍ 1 የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮ ያለውን እውነት እንዲያውቁ የተላከ፣ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ። በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለኔ አደራ በተሰጠኝ ስብከት ቃሉን ገለጠ። በሃይማኖት ህብረት እውነተኛ ልጅ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ስለዚህ ምክንያት የቀረውን እንድታደራጅ በየከተማውም እኔ አንተን እንዳዘዝኩ ቀሳውስትን እንድትሾም በቀርጤስ ተውሁ። የማይነቀፍና የአንዲት ሚስት ባል የሚሆን የሚያምኑም ልጆች ያሉት፣ ስለ መዳራትም ወይም ስለ አለመታዘዝ የማይከስስ ማንም ቢኖር ሹመው። ኤጲስ ቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ፣ ረብ የማይወድ፣ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹንም ሊወቅስ ይችል ዘንድ እንደ ተማረው በታመነ ቃል ይጽና። የማይታዘዙና ከንቱ የሚናገሩ የሚያታልሉ፣ ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና፣ እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል። የገዛ ራሳቸውን ነቢይ የሆነ ከነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች፣ አራዊት፣ በላተኞች፣ ስራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ቀሳቸው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንም ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን ከአእምሯቸውም ከሕሊናቸውም ረክሷል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል።